እኔ አንዴ ተናግሬ ልውረድ ስራ ተናገሪ። እኔም እወጣለሁ አሁን እረፍት ስለሆንኩ ነው። አትውጪ። ዛሬ በትላንትናው ነገር ተናግሬያለሁ። በትላንትናው ነገር በሶስቱም ልጆች ላይ ጥፋት አለ ብዬ አላስብም። ምንም ነገር ችግር የለም። ምክንያቱም ሁልጊዜም እዚህ ቲክቶክ ላይ ጌም ሲጫወቱ የሚከሰት ነገር ነው፣ ኦዲየንስ ለኦዲየንስ እና ያንን ለማረጋጋት ኦዲየንስን እንዴት አድርገው አስማምተው መውጣት እንዳለባቸው ለዛ ነው የትላንትናውን ቪዲዮ የሰሩት ልጆቹ ማለት ነው። ለዚህ ነው እንጂ የሰሩት ለሌላ ነገር አይደለም። ወደፊት ይመጣሉ ወይ? ምንም የሚመጡ ነገር የለም። አንድ ሰው ሁሉም ሰው የራሱ የሆነ ነገር አለው። ሁሉም ሰው በራሱ የሚጓዝ ሰው ነው እንጂ ማንም ለማንም የሚሄድ አይደለም። አሁን የእኛ ልጆች መቼም ስማርት ናቸው። ምን ያክል ኦዲየንሱን በቃ አስማምተው መውጣት ስላለባቸው ነው። ይሄን ለሌላ ነገር አይደለም። ስለ ህይወት ተናገረ ምናምን ለምትሉት ደግሞ ህይወት ምን ነው? የኢትዮጵያ ህዝብ እኮ የኢትዮጵያ ልጆች እኮ ሁሉም ሰው እኮ ችግር ያላሳለፈ የለም። እሷም ያለችው መዳም ቤት አልመጣሁም እንጂ ብዙ ነገር አሳልፌያለሁ። አዎ እኛ ከሀገራችን ኦቨር ሲሆንብን የሰው ሀገር የመጣ ነው ችግር። ማንኛውም ሰው ከኋላው ብትጠይቁት ችግር የሌለበት ሰው የለም። ወደ ሌላ አታዙሩት። እሱ እንኳን እሷን የራሱን ራሱ እያወራ ይሄ እንደ ጥያቄ ልጠይቅሽ ማለት ነው። አሁን ይሄ ነገር በቪዲዮ የተከፈተት ቪዲዮ አዲስ ሰው እንደመጣ ቁጥር ማወራት አለበት ነው የምትይ አንቺ? ነገርን እኮ ነገር ያነሳዋል። ገብቶሻል? አሁን ነገርን ነገር ያነሳዋል። በግምጃዬ የመጣ ነው። በግምጃዬ የመጣ እሷ እንዲህ ናት እንደዛ ናት ብሎ ካለ በኋላ እሷም ትላንትና አይደለ እንደ እውነት እናወራ ከተባለ ግንጃይን እኮ ትላንትና ነው የሚያውቃት አይደለ? የእናንተ ሁለታችሁም በጣም የተቸገራችሁ መሀል ስለተቀመጥኩት ደስ ብሎኛል። ምን ማለት ነው ይሄ? እስቲ አብራር። ይሄን እኮ ያለው ምን እንደሆነ ታውቂያለሽ? ሊሰን የተናገረው ጀግኖች ናቸው። ይሄ ማውራት ራሱ ይሄ አያስፈልግም። ግንጃይ ምን አይደለም ልጅ ሰኒ የሰው ልጅ እኮ በህይወቱ ሲናገር ብዙ ነገር በመልካም ይናገርም እራሱ ትልቅ ደረጃ ከደረሰ በኋላ እራሱ ይናገራል። የትኛውም ነገር እግዚአብሔር እራሱ ይናገራል። ገብቶሻል አይደለ? ብዙ ብሩክ ራሱ ብዙ ችግር እንዳለፋ ከዚህ በፊት ሚሊዮን ጊዜ ነግሯል፣ አውቀናል። ከዛ በኋላ የራሱንም እኮ አውርቷል። የራሱን አውርቶ ጨረሰ እኮ ጨርሶ ግን አያወራም። ገባሽ? አያወራም። ይኸውልሽ አንድ ሰው እኮ ነይ ልንገርሽ፣ አንድ ሰው እኮ ቪዲዮ እንደተለቀቀው የሀይሚ ብቻ ነው የሚያወራ እንጂ ስለ እሱ እኮ አንድ ጊዜ ብቻ ነው የተወራው። ማነው እንትና ቤት ማለት ነው። የትላንትናው ነገር ነይ ልንገርሽ ልጅ ሰኒ፣ የትላንትናው ነገር እኮ በቃ ያኔ ዲቴል እሷን አምጥቶ በቃ ነገሩን ነገር ስላነሳው ነው የተናገረው። 300 ሲከበር እኮ 300 ሲከበር ሰምተናል። አሁንም እኮ ይኸውልሽ ስለ ግምጃዬ ሲያወራ ነው ስለ ግምጃዬ እንኳን አይ አሁን እዛ እነሱ የሚሉት ሀሳብ አለ፣ እንስማቸውና እንነጋገራለን ብዬ ነው እንትን ያልኩሽ። አሁን ሀይሚ ብዙ ጊዜ ሀይሚ አዳዲስ ሰዎችም ሲመጡ ሀይሚ ብዙ ችግር አሳልፋለች፣ ብዙ ነገር አሳልፋለች። ያለፈ ያልተነገረ ብዙ ታሪክ አላት እያለ ብሩክ ለመጣው ሁሉ እዛ ሊሰራ ለስራ የመጣው ሁሉ ያውቃል። እኛ ደግሞ የተነሳችንበትንም እናውቃለን፣ አሁን ያለችበትንም እድገት እናውቃለን። ግን ለእኛ ችግር የለውም። ሌሎች ግን ኦዴሶች እንግዲህ እኔ አልገባውም። አሁን መግባቴ ነው። አሁን ረጅም እረፍት ስላለኝ ነው አሁን ነው የመጣሁት። ድንገት ተሰማቸው ነው። ሌላ ኦዲየንስ ቦታ ደግሞ ይችን ይዘው ችግር ነው ምናምን እያሉ እያወሩ ነው መሰለኝ። የተቸገረች ነች ከወድቃን የተነሳችው ምናምን እያሉ እንግዲህ የተለያየ ቃላት እያሉ እነሱ እዚህ ጋር አሟቸዋል። ይህን ሰምተው በጣም ተናደው ነው ያገኘኋቸው። ይሄን ነገር አሳርፉልን፣ ሁለተኛ ይሄን ነገር እንዳይናገር ነው የምለው። እንደዚህ እየተባባልን ነው እንግዲህ ያለን። ሌሎች ታውቂያለሽ፣ ይሄ የሁሉም ሰው መቼስ እንደመልኩ የሁሉም አስተያየት ይለያያል አይደል? እንግዲህ እኔ አልሰማሁም፣ ያው እነሱ ሰምተዋል። ሌሎች ገዝት ከፍተው እቺ ከየትም ነው የተገኘችው ማለት ከችግሯን ምንዋን ያወራውን እንደውም ሀናን ሼር አደርግልሻለሁ ብላኛለች። አንዳንድ ነገሮች ስላሉ በዚህ ነገር ላይ እሷ ሁለተኛ እንደዚህ አይነት ነገር እንዲነሳ አንፈልግም። ምክንያቱም እኛ እናውቃለን፣ ለእኛ ችግር የለውም። ማንም ሰው እኮ ከታች ተነስቶ ነው ወደ ላይ የሚሄደው አይደል? መጀመሪያ የተነሳበትን ነገር እንደ ማስታወሻ የሚያስቀምጥ አለ፣ ከሊስትሮ የሚነሳ አለ፣ ከቤት ውስጥ ሰራተኛ የሚነሳ አለ። ትልልቅ ቦታ የደረሱ ብዙ ሰዎች አሉ። ታሪካቸውን
በተለያየ ፕሮግራም ላይ እንሰማለን አይደል? እኔ በጣም የምደነቅባቸው ብዙ ልጆች አሉ፣ ብዙ ሰዎች አሉ። ለልጆቼም ገና ልጆችም ቢሆኑ ትንሾች ቢሆኑ እንደውም እነግራቸዋለሁ የኦፔራን ታሪክ አንዳንድ ታሪክ እንዲያዩ አደርጋለሁ እና ብዙ ጊዜ እና ምንም ችግር የለውም ለእኔ ምንም ችግር የለውም። እንደውም ጀግንነቷን ነው የማይበት በጣም ምርጥ ራሷን አስከብራ ምንም አይነት ነገር ሳታልላት ድንቅ ሴት ለሴቶች ምሳሌ የምትሆን ሴት ነች። ችግር የለውም ግን ይሄ እሱም አንዳንዴ መጥቶ የሚናገረውን ነገር ሌሎቹ በሌላ ነገር እየተረጎሙት እየሰደቧት ነው፣ ሌላ ቦታ እየተናገሯት ነው። ስለዚህ ብሩክ ደጋግሞ ያነሳል። በቃ እንዴ ካነሳ ይብቃ አንሳ ነው የእነሱ ሀሳብ። ናንዬ ይሄ በእነሱ አመለካከት ነው፣ በሱ እንደ ጀግንነት ነው። አዎ እኔም አሁን የወደቀ እኔም ሁላችንም ገኒ አመጣጣችንን እናውቃለን፣ ማናችን ምን እንደሆንን። በብዙ ኢትዮጵያውያኖች ከ80% በላይ የሆን ነው ፖር ፋሚሊ ነን። ምንም ማለት አይደለም። ሀይሚዬ ግን ጀግንነቷን ወንድነቷን ነው ለእኛ ያሳየች። እኔ እንደዛ ነው የምለው። እሱም ከዛ አንጻር ነው። ግን እነዚህ ነገር ሰንጥቀው በኔጌቲቭ የሚያዩ ሰዎች አሉ። ገና ለገና የሰውን ውድቀት የሚያጣጥሉ ገባሽ የሚያራክሱ ሰዎች አሉ። እነዚህ እነዛ እህቶች ይሰማል። የሴቶች በላይ ሁሌ ልንገጣችሁ ጀግና ናት። ስለዚህ እሱንም ቢሆን ሁለተኛ እንዳይናገር እንናገር። አሁንስ አሁን ጥሩ ነው። አሁን አይሰራም ኔት አሁን ይሰራል። አሁን እዚህ ዓለም ላይ ትልልቅ ቦታ ላይ የደረሱ ሁሉን ትልልቅ ቦታ የደረሱ ሁሉ ወድቀው የተነሱ ናቸው። ምንም ማለት አይደለም። እቺ ልጅ ደግሞ አንድ ፍሬ ልጅ ናት። እኛ በተለይ ስደት ላይ ያለ ልጆች አፋችንን ብናሳርፍ ይሻለናል። ሰውን ማጣጣል በተለይ ሴት ልጅን ይሄ በሰማነው ምናምን ተነስተን እኛ 95% ኢትዮጵያውያኖች ደልቶን ያደግን አይደለንም። ይሄን ማወቅ አለብን። ሁላችንም አጥረን ግረን የደረስንን እና ፕሊስ እናንተ እህቶች አይሰማችሁ ልጅ ሰኒ ምና ሁላችሁም አይሰማችሁ እንዲህ ብሏችሁ። ግን አዎ ብሩኬ የተናገረው ስለ ጀግንነቷ ሊያወራ ፈልገው ነው። ለሌላ ምሳሌ የምትሆን ነች ሊል ፈልገው ነው። ያ ለሌሎቹ ደግሞ እንደዚህ እንደ ኔጌቲቭ ከወሰዱት ኦፍኮርስ በቃ አይናገርም። ምንም እኮ ማለት አይደለም። እኔም ሁላችንም ባክግራውንዳችንን ብንናገር የራሳችን የሆነ ታሪክ አለን። እህቶቼ አይሰማችሁ። እናንተ ጀግኖች ናችሁ። እናንተ ለሰው ተቆርቋሪ ናችሁ እና ምንም በዚህ ነገር አትረበሹ። ሀይሚ ሁሌም ለሴቶች ገና የበላይ ሆና ሌላውን አለምትመራ ልጅ ናት ነው የምለው። እውነቴን ነው የምላችሁ እና ምንም እንትን አትሸበሩ። እሺ በጣም ነው የማመሰግነው ስላስገባችሁ። እኔ ነኝ አንጠልጥዬ ያመጣሁሽ። ያው ግን በኋላ ይነሳብን ነው የሚሉት እነሱ። ሁለተኛ እንዳይነሳ እናረጋለን። እሺ እናረጋለን። እሺ አናንዬ አንዴ እዚህ ጋር ላመስግንና ልውጣ፣ ስራ ስለሆንኩ ነው። እሺ እና አሁን ያጣደፍኩሽ አመሰግናለሁ ስለመጣሽ። በጣም ነው ናኒ አንዴ ማለት ነው። እንኳን በደህና መጣሽ። እናት ምንድነው አሁን ደግሞ ግንጃዬ ራሱ የግንጃዬ ኦዲየንሶች ምን እንደፈለጉ እየጨፈጨፋት ነው። ግማሹ ደግሞ የብሩኬ ኦዲየንሶች ደግሞ እንኳን ስለቴን ሰመራ ብሎ ግንጃዬ ጋር የፖስቷት ነው። ገብቶሻል አይደለ? አንደኛ ማለት ነው ናንዬ ያደረጉትን ያቀነባበሩትን እኔ ሼር አደርግልሻለሁ። ኦኬ እሷ ራሱ ደግሞ ምን አለችው? እሷ ራሱ አሁን ገስት ገብታ ምንድነው ብላ ያወራ አንሺ በቃ መሪ አንቺ ይሄ የሚያደርጉት ናንዬ የብሩኬ ደጋፊዎች ናቸው። ገባሽ አይደለም? ለምን እነሱ የሚወዱ ከሆነ ብሩኬ የተከበረ ሰው ነው፣ በጣም ጨዋ በእንደዚህ አይነት እሱም መገመታቸው ራሱ በጣም ያሳፍራል። እንኳን ይችን አይደለም አጠገቡ ያለችውን ሴት እንኳን እንደዚህ ደፍሮ አልነካም። እውነት ለመናገር ከሆነ እግዚአብሔርን ሲጀመር አያውቁትም ማለት ነው፣ አይወዱትም ማለት ነው። እግዚአብሔርን በጣም ያሳፍራል ይሄ ነገራቸው። እኔ እኮ አሁን በጣም ኦነስት ብንሆን እነሱ ያደረጉት እኮ ነገር ትልቅ ነገር ነው። እችን ልጅ ጠርተው እውነት አስተሳሰባችን የላቀብ ነው ወይ ከልጆቹ መብለጥ አለብን ከሀይሚና ከብሩኬ አስተሳሰብ ወይ እነሱ እኩል ወይ እታች ወርደን መገኘት ነው ያለብን ማለት ነው እንጂ እነሱ እኮ ትልቅ ነገር ነው ያደረጉት። ከስደት የወደቀች እህታቸውን የተመለሰች እህታቸውን ኢትዮጵያ ገብታ እንድሰራ መርዳት
ለሁላችንም ነገር እንደዚሁ ይደርሱብናል በሆነ መንገድ። እውነቴን ነው የምላችሁ። እና ለምንድን ነው ይሄ ሁሉ ክፋት ያስፈለገው? ይሄ ሁሉ መረባረብ? እውነት እናውራ ከተባለ እሷ ምንም አልወደቀችም። በራሷ ስራ ብላ ነው ወንድ ቤተሰቦቹን ሳትጠራ ወንድ ማለት ጓደኞቹን ጠርታ እየተቀበሏት ስለምትፈልግ ነው። ወንድ ልጅን አይደለ? ግን ደግሞ አንድ ሳምንት 3 ጊዜ ነው ወንድ ልጅ የምትቀይረው። ይሄ ደግሞ እንደዚህ አይነት ሴት በጭራሽ አልፈልጋትም። ናኒ ያሉ አይደለ? ዋው ሰንዬ ናኒ በክብር ጠራን አይደለ? በቃ እናስተካክላለን አሉ።